ሲወርቅ ብቻ የሚሰማው መሳሪያ ህዋትን ግራ ያጋባው የመከላከያ ትጥቅ ኤስኤች-15 ሆትዘር በተግባር ህዋት በሸረሪና ምን ገጠመው? ከሰማይ ተንደርድሮ መሬት ላይ ሲያርፍ ብቻ የሚፈነዳ የማይታይና የማይሰማው ያ አዲሱ የመከላከያ መሳሪያ ምንድነው? ለወራት ሲደራጅ ሲዝትና ባስገዳጅ የምልመላ ህግ ጭምር አፈሳ ሲያካሄድ የነበረው የህዋት የጦር ዝግጅት አሁን ወደ ተግባር የተቀየረ መስሏል። በሱዳን በኩል ያሰባሰበውን ኃይል ድንበር አሻግሮ ማስገባቱንና ጦርነቱ በመንግስት ተጀመረ በሚል የተለመደ ነጋሪት አሳውጇል። የክልሉን ስልጣን በኃይል የያዘው የህዋት ቡድን ባወጣው መግለጫ በምዕራብ ትግራይ ግልጽ ወታደራዊ ጥቃት ተከፈተብኝ ሲል አውጇል። ነገር ግን ወደፊት ገስግሶ ሁመራን ለመቆጣጠር ያለመው የህዋት መካናይዝድ ጦር ገና ከርቀት ሳይደርስ ያልጠበቀው ሚስጥራዊ የከባድ መሳሪያ ምታርፎበታል። ሰላም ጤና ይስጥልን። ይህ ሰሞነኛ ሰምታችኋለሁ። ከህዋት ታጣቂ በኩል በሸረሪና የማይታይ ከየት እንደመጣ የማይታወቅ ድምፅ የሌለው ግን ደግሞ ሲመታን ብቻ ተመለከትን የሚል ምስክርነትን የተሰጠው መሳሪያ ተገኝቷል። ይህ ህዋትን ግራ ያጋባው መሳሪያ ምንድን ነው ለሚለው መልስ ይዘናል። እስከ ፍጻሜው አብራችሁን ቆዩ። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። ግጭቱ የት ተፈጠረ? ቅዳሜ ዕለት በሸረሪና አካባቢ የተፈጠረው ውጊያም ከሰሞኑ በተከታታይ ሲወጡ የነበሩትን የህዋት የጦርነት ዝግጅት መረጃዎች ተከትሎ የተከሰተ ነው። ስለ ግጭቱ ህዋት መግለጫ በማውጣት ቀዳሚ ቢሆንም ከፌዴራል መንግስት በኩል ግን እስካሁን የተሰጠ ይፋዊ መረጃ የለም። ቀደም ባሉ ጊዜያት ከፌዴራል መንግስት በኩል ተደጋጋሚ የሰላም ጥሪዎች ቢደረጉም ሃርድ ላይነር በመባል የሚታወቁት የህዋት ክንፍ ግን አሁን ላይ ጥሪውን ችላ በማለት ከውጭና ከሀገር ውስጥ ታጣቂዎች ጋር በመተባበር ለጦርነት ሲዘጋጅ እንደነበር ይታወቃል። ታዲያ ወደ ስፍራው ከተንቀሳቀሰው የህዋት ጦር አባል የተሰማው የምስክርነት ቃል ህዋት ስላልጠበቀው አዲስና ግራ አጋቢ መሳሪያ የሚናገር ሆኗል። የአርሚ 70 አባል የሆነ ታጣቂም ከሱዳን ወሰን ሸረሪና አካባቢ ደውሎ የተናገረው አስደንጋጭ እውነት እንዲህ የሚል ነበር። ዛሬ ማታ ሁመራ እንገባለን፣ ተዘጋጁ የሚል ትዕዛዝ ወረደልን። ሙሉ ሌሊት ስንጓዝ አደርን። ሲነጋ አካባቢ የመጣበት ቦታ የማይታወቅ ከሰማይ ሲወርድ ምንም ድምፅ የሌለውና መሬት ላይ ሲያርፍ ብቻ ድምፅ የሚያሰማ ተኩስ ይፈነዳ ጀመር። ሩቅ ሆነን ስናያቸው የነበሩ መካናይዝድ ተሽከርካሪዎቻችን በሙሉ ተቃጥለው እሳት ሲነድ ብቻ ይታያል። እግረኛ የሆነው ደግሞ ተበታትኗል። ከኛ ጋር የሬዲዮ ኦፕሬተር አለ። ነገር ግን ከኃላፊዎች የደረሰን ምንም አይነት መረጃ የለም። እጃችንን እንዳንሰጥ በፊታችን የሚታይ ሰራዊት የለም። ጨንቆናል ሲል ተሰምቷል። ይህ ምስክርነት ቃል ያረጋገጠው ነገር ህዋት ያሰበውና መሬት ላይ የገጠመው ነገር እንዳልተገናኘ ነው። ህዋት ድሮን ብቻ ያሰጋኛል ሲል ያደረገው ዝግጅት። በቀደመው ጦርነት ህዋት በፌዴራል መንግስቱ የድሮን ጥቃቶች ከባድ ምት አስተናግዶ እንደነበር ይታወቃል። የድሮን ካሜራዎችንና የሙቀት መለያዎችን ቴርማል ኢሜጂንግ ለማምለጥ ሲል በወቅቱ ጦሩን በምሽት ማንቀሳቀስ የዛፍና የቅጠል ከበሮችን መጠቀም
ጀምሮም ነበር። አሁንም ለዚሁ አዲስ ዙር ጦርነት ሲዘጋጅ ዋና ስጋቱም ድሮን ብቻ እንደሆነ በማሰብ ነበር። የቡድኑ ከፍተኛ አመራር የሆኑት ወይዘሮ ፈትለወርቅ ሞንጆሪኖ በቅርቡ በነበረ ስብሰባ ላይ እንዲህ ብለው ነበር። የሰለጠኑት ሀገራትም የድሮንና ሚሳኤል ጥቃትን ሙሉ ለሙሉ አይከላከሉም። ነገር ግን የሲቪል መከላከያ ዘዴን ሲቪል ዲፌንስ ሜካኒዝም ስለሚጠቀሙ ብዙ ጉዳት አይደርስባቸውም። እናንተም የድሮን ምልክት ስታዩ በራሳችሁ መንገድ መደበቅ አለባችሁ ብለው ነበር። በዚህ ምክንያት ሙሉ ለሙሉ ቅጠል የለበሱ በሰው ዓይን ከቁጥቋጦ ተለይቶ የማይታዩ የህወሓት ምልምል ሰልጣኞች ተንቀሳቃሽ ምስል በማህበራዊ ሚዲያ ሲዘዋወር ሰንብቷል። ህወሓት ድሮን ብቻ ጠብቆ ነበር ወደ ጦርነቱ የመጣው። ነገር ግን አሁን የገጠመው ነገር ከድሮን የተለየም ከየት እንደመጣ የማይታወቅ ነገር ግን መሬት ላይ ሲያርፍ የሜካናይዝድ ጦር መሳሪያን አመድ የሚያደርግ አዲስ መቅሰፍት ሆነበት። ታዲያ ይህ ህወሓትን ግራ ያጋባው መሳሪያ ምንድን ነው? ኤስኤች-15 ሆትዘር በተግባር ይህ ህወሓትን እንቅልፍ የነሳውናም ከሰማይ እየወረደ የሜካናይዝድ ኃይሉን ያወደመው መሳሪያም ኤስኤች-15 155 ሚሜ ሰልፍ ፕሮፐልድ ሆትዘር የተባለው የከባድ መድፍ ስርዓት እንደሆነ ይገመታል። የኢትዮጵያ መከላከያ ኃይል የታጠቀው ይህ በከባድ ተሽከርካሪ ላይ የተጫነ ዘመናዊ መድፍ ህወሓት ከጠበቀው የድሮን ውጊያ ፈጽሞ የተለየና እጅግ አደገኛ ባህሪያት ያሉት ነው። ረጅም ርቀትና ድብቅነት። ኤስኤች-15 ሆትዘር እስከ 50 ኪሎ ሜትር ርቀት ድረስ የሚተኮሱ የተመሩ አሊያም ፕሪሲሽን ጋይድድ ተተኳሾችን የመተኮስ አቅም አለው። መሳሪያው ከተተኮሰበት ቦታ በጣም ሩቅ በመሆኑና የተተኳሹ ድምፅ ከድምፅ ፍጥነት በላይ በሱፐርሶኒክ ፍጥነት ስለሚበር መሬት ላይ እስከሚያርፍ ድረስ ምንም አይነት የሞተርም ሆነ የበረራ ድምፅን አያሰማም። ዲጂታል የሳተላይት መሪ ጂፒኤስ ጋይድድ መድፉ በዲጂታል የኢላማ መቆጣጠሪያ ስርዓት የታገዘ በመሆኑ የሜካናይዝድ ተሽከርካሪዎችን መግጠሚያ በመውሰድ ያለምንም ስህተት አየር ላይ ሆኖ ቁልቁል ተክሎ ማውደም ይችላል። ተኩሶ ማምለጥ ሹት ኤንድ ስኮት። ይህ መድፍ ተኩሶ በደቂቃዎች ውስጥ ቦታውን ቀይሮ ስለሚሄድ ተመቺው አካል የት እንዳለ ለማወቅና ምላሽ ለመስጠት ፈጽሞ አይችልም። የህወሓት ሰራዊት በፊት ለፊታችን የሚታይ ሰራዊት የለም፣ እጃችንን ለማን እንስጥ ብሎ ነበር የተጨነቀው። መድፉ ከ50 ኪሎ ሜትር ርቀት ላይ ሆኖ የሜካናይዝድ ጦሩን ሲያቃጥለው እግረኛው ሰራዊት ከማን ጋር እንደሚዋጋ እንኳን ማወቅ አልቻለም። የቆጡን ስታይ የብብቷን እንዲሉ ድሮን እንዳይታየኝ ብሎ ቅጠል የለበሰው ሰራዊት አሁን ከሰማይ በጸጥታ በሚወርድ ከባድ መድፍ ሊበታተን ችሏል። ዘመናዊው መሳሪያ የኔቶን መሳሪያዎች ያስንቃል። በታሪክ ውስጥ የጦር መሳሪያዎች ሽግግር የኃይል ሚዛንን ሲቀይር ታይቷል። የኤስኤች-15 የጦር መሳሪያም ወደ ዓለም መድረክ መግባትም አንዱ ማረጋገጫ ነው። እንደ አውሮፓ አቆጣጠር በ2018 የፓኪስታን መከላከያ ኤግዚቢሽን ላይ ትልቅ ሚስጥር ተገለጠ። የቻይናው ኖሪንኮ ኩባንያ አዲሱን የጦር መሳሪያ ለዓለም አስተዋወቀ። ይህ መሳሪያ ኤስኤች-15 ተብሎ የሚጠራው በከባድ መኪና ላይ የተጫነ የጥቃት መሳሪያ ትራክ ማውንትድ ሆትዘር ነበር። በኤግዚቢሽኑ ላይ የተገኙ የጦር መሳሪያ ስትራቴጂስቶች አይን መሳሪያው ላይ አረፈ። ኤስኤች-15 በረዥም ርቀት ላይ ያሉ ኢላማዎችን በከፍተኛ ትክክለኛነት የመምታት አቅም አለው። በደቂቃዎች ውስጥ ተተኩሶ ቦታ የመቀየር ብቃቱ ጠላትን ግራ የሚያጋባ ነው። የፓኪስታን ጦር ይህንን ቴክኖሎጂ ቀድሞ ተመለከተ። በህንድ ድንበር አቅራቢያ ባሉ ተራራማ ቦታዎች ላይ በቀላሉ የሚንቀሳቀስ መሳሪያ ያስፈልገው ነበር። ኤስኤች-15 በትክክል የፈለጉት መሳሪያ ሆነ። መሳሪያው ቀላል፣ ፈጣንና ገዳይ ነበር። ይህ መሳሪያ ወደ ዓለም ገበያው የፓኪስታን ጦር ሰራዊትን የማዘመን ጉዞ መጀመሪያ ሆኖም ወደ ዓለም ተዋወቀ። ቻይና የፈጠረችው ይህ ቴክኖሎጂም በደቡብ ኤዥያ የኃይል ሚዛንን በከፍተኛ ሁኔታ ቀየረው። ዛሬ ኤስኤች-15 በዘመናዊ የጦር ሜዳዎች ላይ የፍጥነትና የኃይል ምልክት ሆኖ ይታወቃል። የኤስኤች-15 የጦር መሳሪያን በአሁኑ ጊዜ በአገልግሎት ላይ ያዋሉ 4 ዋና ዋና ሀገሮች ሲሆኑ እነሱም መሳሪያውን ያመረተችውና በጦር ሰራዊቷ ውስጥ
ፒኤስኤል 181 በሚል ስም በስፋት የምትጠቀመው ቻይና ከ230 በላይ ክፍሎችን በመግዛት ትልቋ የውጭ ደንበኛ የሆነችው ፓኪስታን የመከላከያ ኃይሏን ለማዘመን የገዛችው ኢትዮጵያና ወደ 150 የሚጠጉ መሳሪያዎችን ያስገጠመችው ማይናማር ናቸው። የቻይናው ኖሪንኮ ኩባንያ ያመረተው ኤስኤች-15 ተንቀሳቃሽ መድፍ ከኔቶ የጦር መሳሪያዎች ጋር በቀላሉ ሊጣጣም የቻለው 155 ሚሜ የካሊበር መጠን ባለውና የኔቶ መደበኛ ስታንዳርድን ጠብቆ በተሰራው በርሜሉ አማካኝነት ነው። ይህ ዘመናዊ መድፍ የኔቶ አባል ሀገራት የሚጠቀሙባቸውን ማንኛውንም መደበኛ የ155 ሚሜ ጥይቶችንና ፈንጂዎችን የጭስ ቦምቦችን ጨምሮ ያለምንም ችግር ተቀብሎ የመተኮስ ሙሉ አቅም አለው። ይህም መድፉ በዓለም አቀፍ ደረጃ ከተለያዩ ምዕራባውያን የጦር መሳሪያ ስርዓቶች ጋር በጋራ ለመስራት ከፍተኛ እድል እንዲኖረው ያደርገዋል። ጦርነት ተከፍቶብናል። የህወሓት መግለጫና የኃይል ሚዛኑ። የትግራይ ህልውና በብልጽግና መቃብር ላይ ይወሰናል በሚል ስብሰባ ሲያካሄድ የከረመው ህወሓት አሁን በምዕራብ ትግራይ ተኩስ ተከፈተብኝ በማለት ያወጣው መግለጫም የቡድኑን መደናገጥ ቁልጭ አድርጎ ያሳያል። በመግለጫውም የፌዴራል መንግስቱ በድሮንና በተላላኪ ታጣቂዎቹ ሲፈጽም የቆየውን ጥቃት ወደ ከፍተኛ ደረጃ በማሳደግ በምዕራባዊ ትግራይ ዞን ሸረሪና አቅጣጫም ግልጽ ጦርነት ጀምሯል። የትግራይ ህዝብና የጸጥታ ኃይሎች ለብሔራዊ ጥፋት አንንበረከክም ብላችሁ ለፍትሃዊ ትግል ተዘጋጁ ሲል ጥሪን አቅርቧል። ነገር ግን እውነታው ግልጽ ነው። ህወሓት ለጦርነት የገባው በድሮን ዘመን በነበረው አሮጌ ስትራቴጂና ቅጠል በመልበስ ነበር። መከላከያ ደግሞ በከፍተኛ ቴክኖሎጂ የታገዙ ከሩቅ ርቀት የሚተኮሱ የከባድ መድፍ ስርዓቶችን አሰልፎ ጠበቀው። የፈሰሰ ውሃ አይታፈስም። ህወሓት ለወራት የከበበው የጦር ጉራናም የመካናይዝድ ዝግጅት በህወሓት ታጣቂዎች አባባል ሰማይ ላይ ሳይታይ መሬት ላይ ብቻ በሚፈነዳው አዲሱ የመከላከያ ትጥቅ ምስጋና ይግባውና ገና ሳይጀመር ተበታትኗል። እኛ እዚህ ጋር አበቃን። ህወሓትን ግራ ያጋባው ይህ አዲስ የጦር መሳሪያ አስተላለፍና የሁመራው ክስተት ወዴት ያመራ ይሆን? እናንተ ሐሳብ ስጡበት። ሰናይ ጊዜን ተመኘን። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።